አዋጅ ዛሬ አንድ መልእክት አለን ወዳጆች እውነተኛ ጾም ትጾማላችሁ ከነዚህ እናቶች ጋርኛ ዛሬ በዳሎ ተራራ እነሆ በሻርቤ በሚባልበት አካባቢ እየጸለየን እንገኛለን እየጸለየን ያለነው ወዳጆች የእግዚአብሔር ቃል ሲናገር ስለ ጾም እንዲህ ይላል ኢሳይያስ ምዕራፍ 58 1 እስከ 14 ላይ እውነተኛ ጾም ምን አይነት ነው እውነተኛ ጾም እንዴት ነው ምን ጾመው እውነተኛ ጾም ማለት የመጀመሪያ በደልን ከራስ ማራቅ ነው የራስን ኃጢአት መናዘዝ ነው በእግዚአብሔር ፊት እውነተኛ ጾም ሁለተኛ ከሌሎች ላይ ቀንበር መስበር ነው እውነተኛ ጾም በሶስተኛ ደረጃ እነሆ ምን ማለት ነው እውነተኛ ጾም የተራቆተውን እነሆ ማልበስ ነው እውነተኛ ጾም ዲሆችን እውነተኛ ጾም እነሆ ስደተኞችን መቀበል እውነተኛ ጾም ማለት ሌላው ደግሞ የተቸገረውን የተራበውን ማብላት ነው እውነተኛ ጾም ከዘመድ ፊትን አለማንሳት ነው ዘመድን መቀበል ነው የተቸገረን መቀበል ነው የታመመን መጠየቅ ነው ድሃን ማብላት ነው ከራስ አሳንሶ ሌላው መድረስ ነው ነገር ግን ወዳጆች አንዳንዶች አገልጋይ ሆናችሁ ምእመናን ሆናችሁ ያላችሁትን ለራሳችሁ ምትበሉ አሁን ይሄ እውነተኛ ጾም ነው እኔ አገልጋይ ሆኜ ለራሴ እየለበስኩ ለራሴ ያገለገልኩ እየበላው ጥሩ ኑሮ እየኖርኩ አጠገቤ ግን ዳቦ መብላት የማይችል ሰው ካለ እኔ 40 ቀን ጾም ጸሎት ስለገባው ጌታ የሚሰማኝ ይመስላችኋል ቸርች ውስጥ ስለጸለይኩ ጌታ የሚሰማኝ ይመስላችኋል ቄሶች ሆናችሁ ሐዋርያ ሆናችሁ ባለራእይ ሆናችሁ ነብይ ሆናችሁ ወንጌላዊ ሆናችሁ ፓስተር ወይ መጋቢ ሆናችሁ እንዱ አስተማሪ ሆናችሁ ኮይር ላይ የምታገለግሉ ምእመናን በዓለም ዙሪያ ያላችሁ ድሃን እየረዳችሁ ነው እውነተኛ ጾም ማለት ድሆችን ማሰብ ነው እውነተኛ ጾም የሚለው መጽሐፍ ቅዱስ ይሄ ነው ይሄን የምታደርጉ ከሆነ 15 ነገር በውየታችሁ ይሆናል እሱ ምንድነው የመጀመሪያ ብርሃን እንደ ንጋት ያበራል በዛ ጊዜ እግዚአብሔር ይመራቸዋል ስትጠሩ እግዚአብሔር ይሰማቸዋል ያ ጊዜ የእግዚአብሔር ክብር በእናንተ ላይ ይገለጣል ኢየሱስ ጌታ ነው ዛሬ ይሄ በውየታችሁ እንዲሆን ትፈልጋላችሁ እውነተኛ ጾም እንጾም እኛ ከፊታችን ባለው መስከረም ከመግባቱ በፊት በጳጉሜ ጀምረን ለሶስት ቀን ኮንፈረንስ አዘጋጅተናል ከዛ በኋላ ደግሞ ዲዎችን የማሰብ ፕሮግራም አዘጋጅተናል ስለዚህ አካውንቴን አስቀምጬላችኋለሁ ከዚህ በፊት 10ኛ ቪዲዮ የተሰራለ ይሄ 11ኛ ቪዲዮ ነው እነሆ ለዲዎች እጆቻችሁን ዘርጉ በቤተ ክርስቲያናችን ላይ በአዲሱ ዓመት መስከረም 1 ላይ ዲዎችን እንጀራ እናበላለን ዲዎችን እንረዳቸዋለን ጫማ ለሌለው ጫማ እንሰጣለን እንዲሁም ደግሞ በከተማችን አባት እናት የሌሉ ደብተር ለአዲስ ዓመት ለትምህርት መግዛት የማይችሉ ሰዎችን እንረዳቸዋለን ስለዚህ አዋጅ ይሄን ሰምታችሁ ዝም የምትሉ ጌታ ይጠይቃቸዋል እስኪ ጌታ ይጠይቃቸዋል በሉ ጌታ ይጠይቃቸዋል እውነተኛ ጾም ዲሆችን አባት እናት የሌሉትን መርዳት ነው ስለዚህ በሉ እጆቻችሁን ለዲሆች ለአቅመ ደካሞች ዘርጉ ጌታ ኢየሱስ ይባርካችሁ ይሄን አዋጅ ተናግራለሁ አዋጅ ስሙ